ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር ጸልይለት ነበር ብዙ ሲደክም አበረታው ነበር ያቃል አሁን ምን ብዬ እንደምጸልይለት ግራ ገብቶኛል እነግረዋለሁ የሚፈልጋት ወይ ድሮ የሚነግረን ኢትዮጵያ ያመጣ አይደለም ባቡሩን እየነዳ ያለው ሰው እሱ ነው ባቡሩ ግን ከፉርጎ እየወጣ ነው ኦኬ የትላንትና ጸሎታችን ዛሬም መቀጠል ካለበት ሀገር መዳን ካለበት ውጥረቶች ረግበው ኢትዮጵያ እንድትረጋጋ እንፈልጋለን በቀን በቃ ምንም ችግሩን ሊያዩ ያልቻሉ ትዕቢተኞች ያስተሳሰብ ብስለት የሌላቸው ሰዎች እየወጡ የሚናገሩት ነገር ሀገር ያተራምሳል ከሌ ያለልም ሰልችቶኛል ስለዚህ አሁን የሀገር ሽማግሌ የተባለ ጠቅላላ ወጥቶ እግር ላይ ወድቆ ይሄንን አሁን በአማራ አመራሮች መሐከልና እንደዚህ ጥበቃቸው ተነሳ በሚባሉ መሐልና በመንግስት መሐል ያለው ችግር ሶልቭድ ሆኖ ተታርቀው ማየት አለበት እዚህ ጋር ቆመህ የምትፎክርበት አይደለም በቃ እዚህ ጋር ቆመህ ዜና ትንታኔ የምትሰራበት አይደለም ምንድነው እየተደረገ ያለው ችግሮችን እያወጡ አሁን ለምሳሌ ያህል ኢትዮ 360 ለምሳሌ ያህል እንገርህ ብዙ መረጃዎችን ያሁን እነሱን ስከታተል ያው የኢትዮጵያ ሚዲያዎች ከመንግስት ሳይድ ሆኖ ስለሚናገሩ ብዙ መረጃ አትሰማ ከነሱ ሳይድ ብዙ መረጃ ስለምሰማ አመሰግናቸዋለሁ የሚናገሩበት ቶን የሚነግሩን ነገር ግን ሞር ወደ መረታረቅ ወደ ሰላም የሚያመጡ ነገሮች ነው ወይንስ ሞር እንድንለያይ እንድንበጣበጥ ሀገረ መንግስት እንዲጠፋ የሚያደርግ ራሳችንን እንመዝን ከሌልክ ነው ከሌልክ አይደለም አልልህም በተረዳህበት ልክ ነው የምትተነትነው ፖለቲካ ግን አንተ ልንገርህ አንድ የሚቃጠል ቤት ካለ የሚቃጠለው ቤት ውስጥ ያለ ሰው ጩኸት በሩ ላይ ያለ ሰው ጩኸት እዛ አካባቢ ያለ ሰው ጩኸትና ሌላ ሀገር ያለ ሰው ጩኸት ይለያያል እሳቱ ዳይሬክት የሚያገኛቸው ምስኪኖች አልደረስንላቸው ለወንድም ያልደረስኩለትም እዚህ ቁጭ ብዬ ነኝ ስለፈልፍ ለህቴ አልደረስኩላትም መከላከያ ሰራዊት ከፋኖ ጋር ጦርነት እያካሄደ ነው እየሰማን ነው አይደል እና ወሬት ልንሄድ ነው እንደገና ሌላ ጦርነት ሊፈጠር የኢትዮጵያ ህዝብ ምንም ችግር የለበትም ብዙ ጊዜ አይቻለሁ የኢትዮጵያን ህዝብ ከመንግስት ጋር ነው የሚቆመው መንግስት በቃ ለሀገር አስቸጋሪ ነው ያለው የሆነ ኃይል ካለ ሆ ብሎ ይከተላል ይሞታል ሄዶ ብሔር እየቀያየርን 80 ጦርነት ገና ወደፊት ልናካሄድ ነው ዛሬ ዝም ካለን ስለዚህ እኔ ዛሬ መናገር የምፈልገው ነገር ምን እንደሆነ ልንገርህ እኔ የነሱ ፖለቲካ ውስጥ ገብቼ ከሌለው ትክክል ከሌለው ስህተት ልል አልችልም ሲጀመር በብሔር ላይ የተዋቀረ የፖለቲካ እሳቤ ትክክል ሊሆን አይችልም ለኢትዮጵያ ሊጠቅም አይችልም በቃ ብሔር ለይተህ ግን ጥቃት የምታካሄድ ከሆነና የሆነ ታሪክ የምትፈጥር ከሆነ ይሄም ደግሞ ታሪክ ሲዘግበው ማፈሪያ ታሪክ ነው የሚሆነው ያፈለገ ጥሩ ነገር ብትሰራ ያፈርሰዋል ስለዚህ አሁን የሰላም የእርቅ ኮሚሽን ተቋቁሟል አይደል እነ ፕሮፌሰር መስፍን በጣም የተባረኩ ሰዎች ናቸው ጥሩ ሰዎች ናቸው ምሁራን ናቸው አሁን ስራ ይጀምሩ የመንግስትን መመሪያ እንዳይጠብቁ ሀገራችን ወደ ጥፋት እየሄደች ያለችበት መርከቧ እየተነደለች ውሃው ወደ መርከቡ እየገባ መርከቧ ከሰመጠች በኋላ ማንንም አይተርፍም ኩላሊቴን ሰጣለ ያለ ወይኒ ቤት እኮ ነው መንሱር የሚገኘው እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት በተለይ በዚህ ዘመን አንዳንድ የኦሮሞ ፕሮቴስታንቶች ፓስተሮች የሃይማኖቱ ተከታዮች ሃይማኖቱን ሳትወክሉ ፖለቲከኞች ካድሬዎች ህዝብና ህዝብን ሃይማኖትን ለማጣላት የምታደርጉት እንቅስቃሴ ብታርፉ ይሻላችኋል ወጥተሽ ይቅርታ ጠይቂ
እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። አንቺ በሞቱ ሰዎች ተሳልቀሻል። አንቺ ብቀላ እንደሆነ ተናግረሻል። አንቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማራ ክፉ እንደሆነ አስበሻል። ንስሐ ግቢ፣ ይቅርታ ጠይቂ። አለበለዚያ እጅሽን ታገኛለሽ። እውነት እልሻለሁ፣ እግዚአብሔር ይቀጣሻል፣ እግዚአብሔር ያዋረድሻል። ማንም አያስጥልሽም። የሚያስጥልሻለሽ መስሎሻል? አዎ ልክ እንደ አበባው እንደተባለ ፕሮቴስታንት ካድሬ ሃይማኖት ጠል ኦሮሞ እንዲጠላ የሚያደርግ ለኦሮሞ ተቆርቋሪ መስሎ ኦሮሞ እንዲጠላ የሚያደርግ እግረኛው ሚዲያ ላይ ሄዶ የሚያሳየው አክት ጥይት ሲመጣ እንደዚህ አድርገኝ እንትና መለጥኩኝ የሚል በሌላ ስብሰባ ላይ ታላላቅ ሀገር ላይ ዋጋ የከፈሉትን ነጎበና ዳጬን ነፊት አውራሪ ሀብተ ጊዮርጊስ ዲነግዴን የሚኒሊክ ኮንዶም ብሎ ሲሳደብ ማንም የገሰጸው የለም። ለኦሮሞ ተቆርቋሪ መስሎ ኦሮሞ አንገቱን እንዲደፋ የሚያደርግ ዘመኑን በመመካት ህገወጥ የሆነ አለባበስ እየለበሰ ህገወጥ የሆነ ነገር ሲሰራ፣ ለነገሩ እግረኛው ሚዲያ መታወቅ ስለፈለገ ነው እንጂ እንዲህ አይነት ጸያፍ የሆነ ቃለ መጠይቅ መተላለፍ ራሱ አልነበረበትም። ክብረ ነክ የሆነ ጋዜጠኛን የማያከብር ስቱዲዮን የማያከብር ህዝብ የማያከብር እንዲህ አይነት ስራ ለህዝብ መቅረብ አልነበረበትም። እንዲህ አይነት ነውረኛ ሰው ዛሬ ይነሳሉ አሉ። ዶክተር አብይን በመመካት ወዳጄ ዶክተር አብይ ምንም ማድረክ ምን ትላንት ለኔ ተናግረሃል ብሎ የሚምር አይምሰል፣ የሚተው አይምሰል። ኩላሊቴን ሰጣለሁ ያለው ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ከለማ መገርሳ በላይ ለዶክተር አብይ የሚሆን ማን አለ? ስልጣን የሰጠ ሞት ነው የሚለየኝ ብሎ የተናገረ የመሰከረ ወዳጅም ወንድምም ጓደኛም የሆነ ማን አለ? እንደው እንጣን ጥጣጣ አበዛችሁ መስሏችኋል። መወደድን የምታገኙ ጥቅም የምታገኙ መስላችሁ ከህዝብ ጋር አትጋጩ። ስርዓት ለሚያልፍ ነገር ለማያልፈው ህዝብ መጥፎ ጠባሳ ነገርን አታቆዩ። አስቴር ትላንት በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ልብስሽ ኢትዮጵያዊነትን በሚያነሳ ቃላትሽ ለኦርቶዶክስ ተዋሕዶ ቤተክርስቲያን ያለሽን ክብር ስትገልጪ ነበር የምናውቀው። መቀየር የፈለግሽውን ፖለቲካ መግራመር ትችያለሽ። ማንም ሰው ለምን እከሌ ሆና የሚባልበት ነገር አይደለም። ነገር ግን ሃይማኖትን መንካት ግን አትሺም። በእግር ራስን ልከካት በይ አትበይ። አርፋችሁ ተቀመጡ። አትንኳት፣ ኦርቶዶክስን አትንኳት፣ የሀገር ባለውለታን አትንኳት። ወርቅ ላበደረ ጠጠር እህል ላበደረ አፈር እየሆናችሁባት አስቸገራችኋት። ምን ባደረገች? ኢትዮጵያን በመስራቷ፣ ከውጭ ሃይማኖት ሲመጣ በመቀበሏ። እስልምና እኮ ሲመጣ በፍቅር የተቀበለችው ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እስልምናው እኮ የውጭ ሀገር ዜጎች ናቸው፣ ኢትዮጵያውያን እንኳን አይደሉም። ክርስትናው ኢትዮጵያዊ ነው፣ ሕገ ኦሪቱ ኢትዮጵያዊ ነው። ንጉሱ ግን በፍቅር ነው የተቀበለችው። መልካም ነገር ነው ያደረገችው፣ ቦታ ነው የሰጠችው። ይሄ ግንኙነታቸው ቀጥሎ ነበር፣ ይጻጻፉ ነበር ከንጉሥ አርማህ ጋር። ታዲያ ለምንድን ነው ይሄ ሁሉ እንደ ጨቋኝ ተደርጋ የምትቆጠረው? እሳት ለምንድን ነው የሚነድባት?